ክብራትና ክብራን ተመልካቾቻችን አዲስ በሳምንቱ ተጀምሯል። እንግዲህ ባለፉት ቀናት መዲናችን አዲስ አበባ በርካታ ሁነቶችን አስተናግዳለች። በርካታ ሁነቶችም ወደ አድማጭ ተመልካቾቻችን በኤኤምኤን እና በተለያዩ መገናኛ ብዙሃን ደርሰዋል። ከነዚህ መካከል እንግዲህ የተወሰኑትን መራርጠን አበይት የምንላቸውን ወደ እናንተ እናደርሳለን። የመጀመሪያው ጉዳያችን የሚሆነው እንግዲህ በመዲናችን አዲስ አበባ የክረምት በጎ ፍቃድ አገልግሎት ይፋ ተደርጓል። በዚህ መሰረት እንግዲህ ከነዚህ የበጎ ፍቃድ ተግባራት መካከል ደግሞ አንደኛው የአረንጓዴ አሻራ መርሃ ግብር ሁሉም ዜጎች ተሳትፎ እንዲያደርጉ ማድረግ ነው። ከዚህ ጋር በተገናኘ እንግዲህ በአዲስ አበባ ከተማ የሚገኙ ሁሉም ክፍለ ከተሞች በዚህ ሳምንት ነበረ የአረንጓዴ አሻራ መርሃ ግብራቸውን የጀመሩት። በተለይ እንግዲህ አረንጓዴ አሻራ መርሃ ግብር ከተጀመረ በኋላ በሀገራችን እንግዲህ ከህፃናት እስከ ትልልቅ አዛውንቶች እናት አባቶቻችን ጭምር በመካከለኛ እድሜም ደረጃ ላይ ያሉ ተሳትፎ ሲያደርጉበት እንደነበር ይታወሳል። በዚህ መሰረት እንግዲህ በተለይ ባለፈው ቀናት ክፍለ ከተሞች የራሳቸውን ዝግጅት ሲያደርጉ እንደነበረም ማስታወስ እንችላለን ማለት ነው። የመጀመሪያው ጉዳያችን ይሄንን ካየን ወደ ሁለተኛው ጉዳያችን እናልፋለን። ሁለተኛው ጉዳያችን ደግሞ እንግዲህ በተለይ ሀገራችን ወደ ኢንዱስትሪ ለምታደርገው ሽግግር በተለይ ደግሞ ኢንዱስትሪ ዘርፉ ላይ ትኩረት ማድረግና ውጤት ማምጣት ያስፈልጋል። ለዚህ ደግሞ ምቹ መደላደል መፍጠር ግድ ነው። አዲስ አበባ ከተማ ይህንኑ ዓላማ ለማሳካት አንድም የዜጎችን ተጠቃሚነት ለማረጋገጥ በተለይ ደግሞ የስራ ዕድል ለመፍጠር፣ ሁለት ደግሞ በተለይ ከውጭ የሚገቡ ምርቶችን በማስቀረት ራሳችን ኤክስፖርት የምናደርግበት እና የውጭ ምንዛሬ የምናገኝበትን መንገድ ለመፍጠርም እንግዲህ የሚሰሩ ስራዎች ናቸው። በዚህም መሰረት እንግዲህ በተለይ የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤቤ ይህንን የምትመለከቱትን በአቃቂ ቃሊቲ ክፍለ ከተማ የሚገኘውን የኢንዱስትሪ ክላስተር ጎብኝተዋል። ይህ ክላስተር እንግዲህ በተለይ በምስሉ ላይ እዚህ ጋር ቆም አድርጌ ላሳያችሁ። እንደምትመለከቱት ይህ ምስል እዚህ ኢንዱስትሪ ክላስተሩ አካባቢ ያለ ነው። ይህኛው ትልቅ ረጅም ድልድይ ነው። እንግዲህ ይሄ የራሱ የሆነ ግንባታው የተደረገበት የራሱ ምክንያት አለው። ምክንያቱም ኢንዱስትሪዎች ካሉ በቂ የመሰረተ ልማት አቅርቦት ያስፈልጋል፣ በተለይ የመብራት፣ የውሃ፣ የመንገድ። ስለዚህም በተለይ ደግሞ ወደ ኤርፖርት ኤክስፖርት የሚደረጉ ምርቶች በምቹ ሁኔታ በምቹ መንገድ እንዲንቀሳቀሱ ለማስቻለም ይሄው ከወዲሁ የተዘጋጀ ስለመሆኑ ነው። እንግዲህ በአጠቃላይ መንግስት ወይም ደግሞ አስተዳደሩ ወደ 7 ቢሊዮን ብር በጅቶ ነው እነዚህን ግንባታዎች ሼዶችን እያደረገ የሚገኘው። አጠቃላይ ወደ 120 ሼዶች ናቸው በዚህ መንገድ እየተገነቡ የሚገኙት። ከነዚህ 120 ሼዶች 48ቱ ሙሉ በሙሉ ተጠናቀዋል። እነዚህ 48ቱ እንግዲህ የእንጨት፣ የብረታ ብረት፣ የኬሚካል እንዲሁም ደግሞ የፕላስቲክ አምራቾች የሚገቡባቸው ይሆናል ተብሎ ነው የሚጠበቀው። ከዛ ባለፈ ደግሞ ሌሎች 72ቱ ደግሞ ከ90 በመቶ በላይ ደርሰዋል ወይም ወደ መጠናቀቅ ላይ ደርሰዋል ማለት ነው። እነዚህ 72ቱ ደግሞ እነዚህ አሁን በምስሉ ላይ የምንመለከታቸው በጨርቃ ጨርቅ ዘርፍ ላይ የሚሰማሩ ባለሀብቶች፣ ኢንቨስተሮች ይገቡባቸዋል ተብሎ ነው የሚጠበቀው። ስለዚህ እነዚህ የግንባታ ሂደቶች በምን ያህል ፍጥነት እየተከናወኑ ነው በሚል የአዲስ አበባ ከተማ ከፍተኛ አመራሮች ጉብኝት ያደረጉት በዚሁ ባሳለፍነው ሳምንት ነው ማለት ነው። ሌላኛው ጉዳያችን የሚሆነው የትምህርት ጉዳይ ነው። ትምህርት በተለይ ደግሞ የትምህርት ጥራትን ለማረጋገጥ የፈተና ዝግጅቶች፣ የፈተና አሰጣጡ ላይ ትኩረት ማድረግ ያስፈልጋል። ከዚህም አንጻር እንግዲህ በተለይ ሰኔ 3 እና 4 የተካሄደው ከተማ አቀፍ የ8ኛ ክፍል ሚኒስትሪ ፈተናን ማንሳት እንችላለን። በዚህ ሳምንት ደግሞ እንግዲህ ውጤቱ ይፋ ስለመደረጉ መግለጫ ተሰጥቷል። በተለይ ውጤቱ ላይ ትኩረት የተደረገው አንደኛው ከዚህ ቀደም የነበሩ የማለፍ ምጣኔዎች ከዘንድሮ ዓመት ጋር ሲነጻጸሩ እጅግ በጣም ልዩነቶች የነበሩበት። ለምሳሌ በዘንድሮ ዓመት ከ70 ሺህ በላይ የ8ኛ ክፍል ተማሪዎች ፈተና ላይ ተቀምጠዋል። ከነዚህ ውስጥ ደግሞ ወደ 88 በመቶ የሚሆኑት ማለፋቸው ነው በአዲስ አበባ ትምህርት ቢሮ መግለጫ የተረጋገጠው ማለት ነው። እንግዲህ እነዚህ 88 በመቶ ባለፉት ዓመታት ምን ይመስሉ ነበር የሚለውን ስናይ ደግሞ በተለይ እንግዲህ በ2010 በነበረው መረጃ አጠቃላይ ወደ 36.1 በመቶ ነበር። አንደኛው መረጃ የማለፊያ ነጥቡ ከ50 እና ከዛ በላይ ያመጡ ተማሪዎች ማለፍ እንደሚችሉ የሚል ነው። በዚህ መሰረት ነው እንግዲህ 88 በመቶ ማለፋቸው የተረጋገጠው። የመጨረሻው ጉዳያችንን ነው የምናየው ውድ ተመልካቾቻችን። የመጨረሻው ጉዳያችን እንግዲህ
ወደ አዲስ ሚዲያ ኔትወርክ ይወስደናል። አዲስ ሚዲያ ኔትወርክ በተለይ የትውልድ ድምጽነቱን የህብረተሰቡን ጥያቄዎች የመንግስትና የህዝብ ድልድይ በመሆን ሚናውን በከፍተኛ ሁኔታ እየተወጣ ይገኛል። በተለይ እነዚህ ስራዎቹ የበለጠ ውጤት እንዲያመጡ የዜጎች የስራ እድል ላይ ትኩረት ማድረግም ያስፈልጋል። ከዚህ አንጻር እንግዲህ በዚህ ሳምንት የአዲስ ሚዲያ ኔትወርክ ከስራና ክህሎት ቢሮ ጋር የስምምነት ፊርማ አድርጓል። ይህ ስምምነት ደግሞ በዋናነት እንግዲህ ስራ እድል መፍጠር ላይ ህብረተሰቡ ምን አይነት ግንዛቤ ሊኖረው ይገባል፣ በተለይ ስራ ከተቀጣሪነት ስራ ፈጣሪነት ላይ ትኩረት መደረግ ባለበት ጉዳይ ላይ ነው። እዚህ ጋር እንደምትመለከቱት የሚሰሩ እጆች ወግ ይሰኛል። ይህ ፕሮግራም ለ10 ወራት በአዲስ ሚዲያ ኔትወርክ የሚተላለፍና ዜጎች ስራ እድል ላይ ያላቸው አመለካከት እንዲቀየር የግዴታ በስብሰባዎች ብቻ ሳይሆን እየተዝናኑ መልእክት የሚያገኙበት ይሆናል ተብሎ ነው የሚጠበቀው። እንግዲህ በተለይ አዲስ ሚዲያ ኔትወርክ እንደነዚህ አይነት ስምምነቶች ከዚህ ተቋም ጋር ብቻ ሳይሆን ከሌሎች የፌዴራልና የከተማ ተቋማት ጋርም ስምምነቶችን እያደረገ ነው። እንግዲህ ውድ ተመልካቾቻችን በሳምንቱ የተከናወኑ አበይት ጉዳዮች ያልናቸው በአዲስ ሳምንቱ የቃኘናቸው ጉዳዮች ይህን ይመስላሉ። አመሰግናለሁ።